ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዜናዎች ነው። አማኑኤል ኃይለ ነኝ። በሱሪ ወረዳ ቱልጊ ዘመናዊ አዳሪ ትምህርት ቤት ተመረቀ። በቀዳማዊት እመቤት ክብርት ዝናሽ ታያቸው ጽሕፈት ቤት የተገነባውና በጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የተመረቀው ይህ ትምህርት ቤት ለአካባቢው ተማሪዎች ጥራት ያለው ትምህርት ለማቅረብ የተመቻቸ መሆኑ ተገልጿል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በምዕራብ ኦሞ ዞን ሱሪ ወረዳ የተገነባው ትምህርት ቤት ዘመናዊ የመማሪያና የመኝታ ክፍሎች፣ ቤተ መጻሕፍትና ቢሮዎች፣ በፀሐይ ኃይል የሚሰሩ የኮምፒውተር ክፍሎች፣ የንጹህ ውሃ እና የምግብ ማብሰያ አገልግሎቶችን ያካተተ ነው። ትምህርት ቤቱ የዘመናዊ የትምህርት ጥማትን በመቅረፍ የአካባቢው ልጆች ብሩህ ተስፋ እንዲሰንቁና የላቀ ውጤት እንዲያስመዘግቡ እድል የመፍጠር አቅም ያለው ስለመሆኑ በምረቃ ስነስርዓቱ ወቅት ተገልጿል። የገጠር ኮሪደር የአርሶ አደሮችንና የአርብቶ አደሮችን ሕይወት በመለወጥ ረገድ ትልቅ ሚና የሚጫወት ሀገራዊ ስራ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ዛሬ በደቡብ ምዕራብ ኢትዮጵያ ክልል ጉራ ፈርዳ ወረዳ በጠቅላይ ሚኒስትር ጽሕፈት ቤት እና ተጠሪ ተቋማት የተሰሩትን የሞዴል ገጠር ኮሪደር ስራ መጎብኘቱን ጠቅላይ ሚኒስትሩ ገልጿል። ሞዴል ስራ እያንዳንዳቸው ሳሎን፣ መኝታ ቤቶች፣ የእንስሳት ክፍልና የውጭ መጸዳጃ ክፍሎች ያላቸው 10 ዘመናዊ ቤቶችን ያካተተ ነው። ቤቶቹ ከኤሌክትሪክ መስመር ጋር የተገናኙና የሳተላይት ዲሽ የተገጠመላቸው ናቸውም ብለዋል። በተጨማሪም ግቢው የዶሮ ማርቢያዎች፣ የእንስሳት በረት፣ የንብ ቀፎዎች ብለውም በፍራፍሬና አትክልት የተሟሉ ጓሮች ያሉት ነው። የፀሐይ ኃይልን፣ ባዮጋዝ እና ሌሎች የልማት ስራዎችን በመጠቀም ተቀናጅቶ የተተገበረው የገጠር ኮሪደር ልማት ስራ ለማህበረሰቡ ዘመናዊ፣ ጤናማ፣ ጽዱና ለተሻለ የአኗኗር ዘይቤ ጠንካራ ድል የሚሰጥ መሆኑንም ጠቅላይ ሚኒስትሩ ገልጸዋል። ይህ የለውጥ ስራ በሁሉም ዘርፍ ረገድ እንዲስፋፋ ሁሉም የድርሻውን ሊወጣ እንደሚገባም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የባህልና ጥበባት ሚዲያ ፎረም የሚዲያ ጉብኝት መርሃ ግብር ማስጀመሪያ በጎንደር ከተማ ተካሄደ። በባህልና ስፖርት ሚኒስቴር የተቋቋመው የባህልና ጥበባት የሚዲያ ፎረም የሚዲያ ቱር ማስጀመሪያ መርሃ ግብሩን በማስመልከት በጎንደር ከተማ ለሚዲያ አካላት መግለጫ ሰጥቷል። ፎረሙ ከባህልና ስፖርት ሚኒስቴር ጋር የተሳለጠ የመረጃ ቅብብሎችና ፍሰት እንዲኖር የቅንጅት ስርዓት ለመዘርጋት ዓላማ ተደርጎ የተመሰረተ ለመሆኑ በመግለጫ ተገልጿል። የባህልና ጥበባት ሚዲያ ፎረም የዘርፉን እምቅ አቅም ወደ ተሻለ ደረጃ ለማሳደግ የሚዲያውን አቅም ለዘርፉ እድገት ለመጠቀም አጀንዳዎችን በቀላሉ ለመስጠትና የመረጃ ፍሰቱን ለማሳለጥ እንዲሁም ዘርፉ የሚሰጠውን ማህበራዊና ኢኮኖሚያዊ ጠቀሜታ ለማጉላት አስፈላጊ እንደሆነም በመግለጫው ተካቷል። የባህልና ስፖርት ሚኒስቴር የህዝብ ግንኙነትና የኮሙኒኬሽን ስራ አስፈጻሚ ወይዘሮ ሃይማኖት አለማየሁ በመግለጫው ወቅት እንዳስታወቁት የባህልና ጥበባት እንዲሁም የስፖርት ሚዲያ ፎረም ተመስርቶ ወደ ስራ መግባቱን አስታውሰዋል። ባህልና ጥበባት ሚዲያ ፎረም ከተመሰረተ በኋላም በርካታ ስራዎችን እንዲሰራ ከዚህም ውስጥ በመስከረም ወር የተከበሩ የአደባባይ በዓላትን ተገቢውን የሚዲያ ሽፋን እንዲሰጡና በዓላቱን የማስተዋወቅ ስራ እንዲሰራ መደረጉን ገልጿል። ከባህልና ስፖርት ሚኒስቴር አጀንዳዎች በመቀበል ለማህበረሰቡ ተደራሽ በማድረግ ሲሰራ እንደነበረም ወይዘሮ ሃይማኖት ገልጿል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከ8.1 ቢሊዮን ብር በላይ ገቢ ተሰበሰበ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ባለፉት 6 ወራት ከ8.1 ቢሊዮን ብር በላይ ገቢ ተሰብስቧል ሲሉ የክልሉ ገቢዎች ቢሮ ገልጿል። የቢሮ ኃላፊ ወይዘሮ ህይወት አሰግድ እንዳሉት በክልሉ የሚሰበሰበውን ገቢ ለማሳደግ ለግብር ከፋዩ ማህበረሰብ የግንዛቤ ማስጨበጫ መድረኮችን በማዘጋጀት በተከታታይነት ሲሰራ ቆይቷል። እነዚህ ስራዎች ለገቢው ማደግ አስተዋጽኦ ማድረጋቸውን ገልጸው ክልሉ ካለው ገቢን የማመንጨት አቅም አንጻር አሁንም በትኩረት እየተሰራ መሆኑንም ገልጿል። የክልሉን ወጪ በገቢ ለመሸፈን በተሰራው ስራ 64 በመቶ በላይ የሚሆነውን መሸፈን መቻሉንም አስታውቋል። ከቡና ሚዲያና ኮሙኒኬሽን የሰዓቱ ዜናዎችን ይመስላሉ። አማኑኤል ኃይለ ነበርኩ። ጤና ይስጥልኝ።